የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 50 ላይክ በማድረግ ጀምሩት። ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍ ባለመድኃኒቶች አገልጋዮች አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶቹም እስራኤልን በሽቱ አሹት፣ 40 ቀንም ፈጸሙለት። የሽቱ መደረጊያው ወራት እንደዚሁ ይፈጸማልና የግብፅ ሰዎች 70 ቀን አለቀሱለት። የልቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስን አግኝቼ እንደሆነው ለፈርዖን እንዲህ ብላችሁ ንገሩት። አባቴ አምሎኛልና እንዲህ ሲል፣ እነሆ እኔ ሞታለሁ፣ በቆፈረሁት መቃብር በከነዓን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴን ልቅበርና ልመለስ። ፈርዖንም ውጣ፣ አባትህ እንዳማለህ ቅበረው አለ። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎሌዎች ሁሉ ከእርሱ ጋር ወጡ፣ የቤቱም ሽማግሌዎች፣ የግብፅ ምድር ሽማግሌዎችም ሁሉ፣ የዮሴፍ ቤተሰቦች ሁሉ፣ ወንድሞቹም የአባቱ ቤተሰቦች ሁሉ ወጡ። ልጆቻቸውና በጎቻቸው ከብቶቻቸውን ብቻ በጌሳም ተዉ። ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበር። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ልቅሶም አለቀሱለት። ለአባቱ 7 ቀን ልቅሶ አደረጉለት። በዚያች ምድር የሚኖሩ የከነዓን ሰዎች በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይ ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው ያደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍል በሆነች ዋሻም ቀበሩት። እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያውያን ከኤፍሮን ከእርሻውም ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡ ሰዎች ሁሉ አባቱን ከቀበሩ በኋላ ወደ ግብፅ ተመለሱ። ዮሴፍም ወንድሞቹን አባታቸው እንደሞቱ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆን? ባደረግንበት ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍ መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዝዟል። ዮሴፍ እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና። አሁንም እባክህ የአባትህን አምላክ ባሪያዎች የበደሉህን ይቅር በል። ዮሴፍም ይህንን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፈንታ ነኝን? እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔና እናንተ ልጆቻችሁንም እመግባችኋለሁ። አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱን ቤተሰብ። ዮሴፍ 110 ዓመት ኖረ። ዮሴፍ የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤል ልጆችን እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቱም አሹት፣ በግብፅ ምድርም በሳጥን ውስጥ አኖሩት። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ